ሰላም ቤተሰብ እንደምን አመሻችሁ እንደምን አላችሁ? ያው ዛሬም በአዲስ ቪዲዮ እንደገና ተመልሰናል። ዛሬ አብርሽና ሩታ ምን አይነት ቀን አሳለፉ፣ እንዴት ነበር የዛሬው ቪዲዮ የሚለውን ከኔ ጋር አብረን እናያለን። በአብርሽና በሩታ መካከል ሁሌም የሆነ ነገር አይጠፋም። ግጭትም ይሁን ሰላምም ይሁን ኤቭሪቲንግ ሁሌም አዲስ ነገር የሚጠበቅ ነው እንደ ቤተሰብ ሁላችንም በዛ ልክ ነው የምናስበው። ዛሬ ደግሞ ልዑል ነው የተገኘው። እንደ አጀንዳ ሆኖ የቀረበው ዛሬ ልዑል ነው። ልዑል እንግዲህ በሁለቱ ባለትዳሮች በነበሩ ሰዎች መካከል የቀረው ብቸኛ ነገራቸው እሱ ነው ብዬ አስባለሁ። ስለዚህ እዚህ ጋር ያለው ነገር ወሳኝ ነው ለልዑል እድገት። አብርሽም የራሱን ህይወት ጀምሯል። ሩታም በራሷ መንገድ ደግሞ ነገሮችን ለማስተካከልና የራሷን ህይወት ደግሞ ለመቀጠል ጥረት እያደረገች ነው። ስለዚህ አሁን የጋራ የሚሆን አጀንዳቸው ልዑል ነው። ስለዚህ የሱ ከአባቱ ጋር ያለው ግንኙነት በምን መልኩ ይሁን፣ እንዴት መቀጠል አለበት የሚለው ነገር ወሳኝ ነገር ነው። ይሄ ነገር ደግሞ እንዴት ፊክስ ያደርጉታል የሚለውን ነገር አብረን እናያለን። ቀጥታ ወደ ቪዲዮ ቆመ። በዛውም ልጠይቀው ነው ማለት ነው የመጣሁትኝ። ነግሬዋለሁኝ ዛሬ ላገኝ እፈልጋለሁ ብዬዋለሁ። ደውዬለታለሁ እመጣለሁ ብሎኛል። እና ያው ምክንያቱ ምን እንደሆነ አላወቅኩኝም፣ ለምን እንደዚህ እንደቀረ ማለት ነው። ማለት ሰላም እንደሆነ ነው ማቀው አሁን ላይ ሁላችንም ያ ቤተሰብ ማለት አብርሽ በፈለገው ሰዓት መጥቶ በፈለገው ጊዜ መጥቶ ልጁን ገና ልጅ ነው፣ ምንም የሚያውቀው ነገር የለም። አባቱ መጣ፣ አባቱ ቀረ፣ እናቱ ኖረች አልኖረች ገና የሚለይበት እድሜው ስላልሆነ አሁን የአብርሽ መቅረትና ቶሎ ልጁን አለማየት ሩታን ይሄን ያክል ያሳስባታል ብዬ አላስብም። ምክንያቱም ያው አሁን ልጁ አባቴ የት አለ እናቴ የት ሄደች ብሎ የሚጠይቅበት ጊዜ ስላልሆነ ኤኒታይም አብርሽ በተመቸው ልጄን ማየት አለብኝ ባለበት ሰዓት መጥቶ ቢያየው ምንም የተለየ ነገር ይፈጠራል ብዬ አላስብም። ምናልባት ይሄ ነገር ጥያቄ የሚያጭር ነገር ነው፣ ስለምታስብለት ነው ወይ ኤቭሪቲንግ እሱን ግልጽ ያልሆነ ነገር ነው። ሁላችንም የምናየው ነገር ሆኖ እያለ ይሄን ያክል አብርሽ ቶሎ ልጁን አለማየቱ ኤኒታይም መጥቶ የማየትና የተመቸውን ሰዓት መምረጥ የሱ ኃላፊነትና ፍላጎት ነው ብዬ አስባለሁ። ይሄን ያክል አሳሳቢ ነገር አይደለም። ለልጁ ምን ያክል ያስፈልጋሉ የሚለውን ነገር የሚወስነው እሱ ስለሆነ ይሄን ያክል ሩታን የሚያሳስባትና የሆነ ጭንቀት የሚፈጥርባት ነገር ብዬ አላስብም። በእርግጥ ያው ከልጅ የሚበልጥ ነገር የለም። የትኛውም አይነት አጋጣሚ ላይ ልትሆኑ ትችላላችሁ። የሆነ ታይም አመቻችታችሁ ለ5ም ለ10ም ደቂቃ ቢሆን ለልጃችሁ ሰዓት ታጣላችሁ ብዬ አላስብም። ስፔሻሊ አንድ አይነት ሀገር ልክ ነው፣ እውነት ነው የተናገረችው ነገር። ያው ግን ይሄ በማን ፍላጎት ይወሰናል? በአባቱ ፍላጎት ይወሰናል። እውነት ነው፣ ጊዜ የሚባል ነገር የሰው ልጅ አያጣም። ካሰበበት ከፈለገበት ነገሩ ለኔ ቅድሚያ የምሰጠው ነው ብሎ የሚያስብ አይነት ሰው ከሆነ ምንም ጊዜ የሚያጥረኝ ጊዜ አይደለም። ምክንያቱም በቀን የምንሰራው ለምን ያክል ሰዓት ይሆናል የሚታወቅ ነገር ነው። እንደ ሀገርም ምን ያክል ጊዜያችን ለስራ እንደምናሳልፈው። ስለዚህ ፍላጎት ካለው የሰው ልጅ ኤኒታይም 10 ደቂቃ እንዳለችው 20 ደቂቃ አይቶ የሚሄድበትን ነገር መፍጠር የሚከብደው ነገር አይደለም። ግን ይሄ ነገር በማን ይወሰናል ካለም በአባቱ። እሱ ጊዜ አመቻችቼ መምጣት እችላለሁ ብሎ ከወሰነ መምጣት ይችላል። አይ እኔ የማልችልበት ሁኔታው ውስጥ ነኝ ያለሁት ካለ እሱም የራሱ ውሳኔ ነውና እሷ የተረዳችበት መንገድ የራሷ ነገር ይኖታል ብዬ አስባለሁ። ግን እንዲህ ከላይ ስናየው ግን ይሄን ያክል በጣም እሷ የምትጨነቅበትና የሚያሳስባት ነገር ነው ብዬ ግን አላስብም። እንዴት ነው ያው እንደምናየው ያው እኔም እንዳልኳችሁ እንደተናገርኩት ምንም የሚለይበት እድሜው አይደለም። በጣም ትንሽዬ ልጅ ስለሆነ ሞር በጣም ቅርብ የሆነውን ሰው ካልሆነ አሁን ላይ ትንሽ ጋፕ የተፈጠረውን አይነት ሰው የሚቀርብ አይነት ነገር አይሆንም። ምክንያቱም እድሜው በጣም ትንሽ ነው። ስለዚህ እንዳልኳችሁ ቀደምም ቶሎ አብርሽ መገኘቱና ልጁን ማየቱ ከራሱ ፍላጎት ከራሱ አንጻር ካልሆነ በስተቀር ይሄን ያክል ለልጁ የተለየ የሚሰጠው ነገር አለ ብዬ አላስብም። እንደ አባት የሚያስፈልገውን ነገር ማሟላት እንዳለበት ግልጽ ቢሆንም ምን ተገኝቶ ነው? ምንም ተገኝቶ ሳይሆን
አንዳንድ ጊዜ ነገሮች ያስጠፋሻልና በዛ ምክንያት ነው እንጂ ምንም ነገር ተገኝቷል። እርግጠኛ ነህ? ሰዎች እኔ የሩታ ነገር ግራ ነው የሚያጋባችሁ፣ እንደኔ ግራ እንደሚያጋባችሁ እርግጠኛ ነኝ። ማለት ፐርሰናሊ ስለሱ ህይወት የምታስብበት ይሄ የት ሄድክ የት መጣ ምንድን ያገኘኸው ምናምን የሚባልበት ጊዜ አይደለም። በቃ ይሄ ሰው እንደፈለገ መሆን ይችላል፣ እንደፈለገ ማለት ነው። ስለዚህ እሷ ለምን ይሄን ያክል እንዳሳሰባት ግልጽ አይደለም። ቤተሰብ ኦልሬዲ ያበቃለት ነገር ስለሆነ እሱ እንደፈለገ ሊያደርግ ይችላል። መፈለገው ሰዓት ሊጠይቃት ይችላል። ልጁን መጥቶ ሊጠፋም ይችላል፣ ሊመለስም ይችላል። እሱ የራሱን ህይወት የጀመረ ሰው ነው። ይሄን ያክል ኦብሰስድ መሆኑ ለዚህ ነገር ለሱ መጥፋት ይሄን ያክል ማሰብና ምን ላይ እንዳለ መጠየቁ ያበቃለት ነገር ነው። በቃ በሁለቱም መካከል ያለው ነገር አብቅቷል። እሱ በፈለገው ሰዓት መገኘት ይችላል፣ በፈለገው ሰዓት መጥፋት ይችላል። እሷም እንደዛው የፈለገችውን ነገር ማድረግ የምችልበት ነፃ የሆነ ህይወት ለሁለቱም ተሰጥቷቸዋል። ስለዚህ እሷ ይሄን ያክል መጨነቋ እኔ የሆነ ጥርጣሬ ነገር እየፈጠረብኝ ነው። እናንተም ጋር እንደኔ የተሰማችሁ እንደሆነ እርግጠኛ ነኝ። እዚህ ምድር ላይ እንግዲህ ቀሪ ሀብቶቻችን ልጆቻችን ናቸው። እንደኔ አስተሳሰብ ያንን አስቤ ነው እንጂ ምንም ነገር አስቤ አይደለም። ብዙ ነገሮቻችንን ለልጆቻችን ያ ልክ ነው ማለት ሁሌም ሁሉም ነገራችን ለልጆቻችን ወደዚህ ምድር ስናመጣቸው መስዋዕት የምናደርገው ነገር በጣም ብዙ ነገር ይኖራል። አሁን በዚህ ሰዓት ግን ልጁ ከሩታ ጋር ሆኖ እንዲያድግ አብርሽ ደግሞ የሚጠበቅበትን እንደ አባት የሚያስፈልጉ ነገሮችን እንዲያሟላ ልጁን እንዲጠይቅ ኃላፊነት አለ። ስለዚህ የአብርሽ መጥፋት እሷ እንዳለችው ምንም እያሳሰባት ካልሆነ ለልጁ የምታስብ ከሆነ ያው መልካም ነው። ግን ከዛ ጀርባ የሆነ ነገር እንዳለ ሩታ የምትፈልገውን ነገር አብርሽ የሆነ ነገር ሲፈልግ እሱም ከሷ የሆነ ነገር ሲፈልግ የሚያሳዩት አክት ፊታቸው ላይ የሚታየው ምልክቶች ምናምን አነጋገራቸው ግልጽ ነውና ይሄ ብቻ እንዳልሆነ ልጁን ቶሎ ማየቱ ለሱ እንደሚያስፈልገው ከማሰብ ብቻ እንዳልሆነ የምንረዳው ነገር አለ። ቤተሰብ ምን ሊሆን ይችላል? እሱም በጊዜ የሚፈተው ነገር ነው ብዬ አስባለሁ። አሁን ላይ ለጊዜው እርግጠኛ ለምትረኝ የምታገኝ ነገር የለም። በዚህ ሰዓት አንዳንዴም ቢሆን በዚህ ልጄን ካሳየሽን በቂ ነው። ሌላ ነገር እኔ ግራ እኮ ነው የሚገባኝ ቤተሰብ። ምክንያቱም አብርሽ ኤቭሪቲንግ ለሚናገረው ነገር ሁሉ ተጠንቅቆ ረጋ ብሎ የሆነ ሞር ኮንፊደንት ሆኖ ምናምን ነው የምናየውና ሩታ ጋር ደግሞ እሱን ነገር አናየው። ለምን እንደሆነ ግራ ነው የሚያጋባን ቤተሰብ። ምክንያቱም እነዚህ ሰዎች የተለያዩ ሰዎች ናቸው። ስለዚህ እሱ ጋር ያለው ስሜት ለእሷም ኖርማል ነው መሆን ያለበት ብዬ አስባለሁ። እሱ እንደዚህ ኖርማል እንዳረገባት ሁሉ እሷም እንደዚህ ኖርማል ልታደርገው ይገባል። ምክንያቱም የሆነ እድል ልሰጠው እንዳሰበች አይነት ነገር መታየት ያለበት ነገር ነው ብዬ አላስብም። ይሄ ትክክለኛ ስሜቷ ካልሆነ በስተቀር ማለት ነው። ስለዚህ እሱ ቀለል አድርጎ ከእሷ ጋር ያለው ግንኙነት ኖርማል እንዲሆን ከልጁም ጋር ያለው ነገር በጣም የተጋነነና እንትን ያለ እንዳይሆን በጣም እንትኑን ያለፈ እንዳይሆን በቃ ልጄን ማግኘት ባለብኝ ሰዓት ማግኘት እንድችል አልፎ እንድታገናኝ ከዛ ውጭ የኔ ነገር ሊያሳስብሽ አይችልም የሚል አይነት ሰው ከሆነ እሷም የሆነ ነገሯን ቁርጥ አድርጎላት እንድትማቆሙ አስፈላጊ ነው ብዬ አስባለሁ። ምክንያቱም እነዚህ ሰዎች የራሳቸውን መንገድ የጀመሩ ሰዎች እስከሆኑ ድረስ ይሄን ያክል አንደኛው ለአንደኛዋ ደግሞ ለአንዱ ይሄን ያክል የተጋነነ ነገር ውስጥ መግባት ያለባቸው ነገር ብዬ አስባለሁ። ምክንያቱም ሁለቱም የራሳቸውን መንገድ መርጠው እየተጓዙ ያሉ ሰዎች እስከሆኑ ድረስ በቂ የሆነ እንትን ያስፈልጋቸዋል። የሆነ ባውንደሪ ነገር የሆነ ገደብ ነገር ያስፈልጋቸዋል ብዬ አስባለሁ። በዛ ልክ እስከሆነ እነዚህ ሰዎች የተለያዩት ማለት ነው። አላስቸግርሽም። ከፍንታንዴም ቢሆን ውጭ ላይ ባገኘ ይሻለኛል። ቤት መጥቼ አእምሮዬን በተለያየ ነገር የሚረብሽ አንዳንድ ነገሮችን እያሰብኩ ከምጨናነቅ ምንድነው እኔ እዚህ ጋር እየተረዳሁት ያለሁት ነገር ከአብርሃም ጀርባ ሄርሜላ አለች። ሄርሜላ ደግሞ የማያስደስታት ነገር ሊሆን ይችላል። ምክንያቱም አብርሃም ቤት እየሄደ ልጁን የሚያገኝ ከሆነ ከዚህ በፊትም ደግሞ ባልና ሚስት የነበሩ ሰዎች ናቸውና የሆነ ሊፈጠር ይችላል ብላ የምታስበው ነገር ይኖራል ብዬ አስባለሁ። ምክንያቱም ያለ ነገር አብርሃም
ይሄን ያክል ከሷ በጣም ሸሽቶ ልጁንም እንኳን ለማግኘት ቤት መሄድ አይደለም ውጭን ብታገኝ እንድታገናኘው ቤት መምጣቱ አስፈላጊ እንዳልሆነ በተደጋጋሚ እየነገራት እስከሆነ ድረስ የሆነ ከጀርባው ከሷ ጋር መገናኘቱና ከሷ ቤት መሄዱን ረፍት የሚነሳው አይነት ሰው እንዳለ ግልጽ ነው። ምክንያቱም ባሏ ወደፊት ባሏ እንዲሆን የምትመኝ ሴት ይሄን ያክል ከድሮ ሚስቱ ጋር ቤት ሄዶ የሆነ ያክል ጊዜ መቆየቱ ምናምን ምቾት ላይሰማት ይችላል። እንደ ሰው እምነት የሚባለው ነገር ከሰው ሰው ስለሚለያይ ማለት። ስለዚህ አብርሃም ነገሮችን እንደዚህ ቁርጥ እያደረጋቸው ያሉ ነገሮች ወደ ኔክስት ሌቭል እንዳያድጉ ከፍ እንዳይሉ ያው ከፍ ማለት የግድ አለባቸው አይባልም የሆነ ረጅም መንገድ እንዳይሄድ ከዚህ እየቆረጠ ያለው አንደኛው ሄርሜላ ከጀርባው ይሄ ነገር ደስታ የማይሰጣት አይነት ስሜት ስለተፈጠረ ነው ብዬ አስባለሁ። ካለበለዚያ ከዚህ በፊት እንደነበረው ሁሉ ሊያስቀጥለው ይችላል ነበር። ስለዚህ አሁንም እየተናገረ ያለው በተደጋጋሚ ውጭ ማግኘቱ ለሱ በቂ እንደሆነ ነው። ሄርሜላ ሩታም በዚህ ልክ ይህን ነገር እንደታስብበትና እሱንም ደግሞ የሚፈልገውን ነገር እንድታደርግለት እስከተስማማች ድረስ የሚፈልገውን ነገር እንዲያደርግ ልጁን ደግሞ በፈለገበት ቦታ እንዲያገኝ ታደርጓለች። እስከቻልኩኝ ድረስ ላሳየ ፈቃደኛ ነኝ። ኖርማል ነው። ቤት መምጣት አልፈለኩኝም። ስሜቴ ጥሩ አይደለም። ልጄን ውጭ አሳይኝ ካልከኝ ኦኬ፣ በጣም አሪፍ። በቃ ይሄን ነው ገባ የምንፈልገው ነገር። እነዚህ ሰዎች የራሳቸውን መንገድ መርጠዋልና እሱም በሚፈልገው ጊዜ እሷ ደግሞ መፍቀዷ በምትፈልገውበት ሰዓት ከልጁን እንዲያገኝ መፍቀዷ በጣም ልክ የሆነ ነገር ነው። ምክንያቱም አሁን እነዚህ ሰዎች በትክክል የሚፈልጉት ይሄ ነገር ከሆነ እሱም የሚፈልገው ይሄን ነገር ከሆነ እሷም ለማድረግ ፈቃደኛ መሆኗ በጣም ደስ የሚል ነገር ነው። ከዚህም በፊት ቃል የገባችለት ነገር ስለሆነ ልጁን በፈለገበት ሊያታሳየው ያንን ቃል ደግሞ አሁን በተግባር ከዚህም በኋላ እንደምታደርገው ደግማ እየነገረችው ነው። ይሄ ነገር ደግሞ የሚበረታታ ልክ የሆነ ነገር ነው። ማንኛውም ሰው የተናገረውን ቃሉን ሊያከብር ስለሚገባው የምትፈልገው ነገር ካለ ደውልልኝ። ያ ይሄ ነገር የምንጠብቀው ነገር ነበር። የሆነ ሰዓት አልፈልግም ብሎ ያው እንደ በፊቱ አይመልሰውም ብዬ አስባለሁ ልጁን። አሁን ከሩታ ልጁን ተቀብሎ እየወሰደ ነው የሚገኘው። ምናልባት ካገኘው ረጅም ጊዜ ስለሆነ ናፍቆቱን የሚወጣበት ከልጁ ጋር የሚያሳልፈው በቂ ጊዜ እንዲኖረው አስቦ ይሆናል። ይሄ ደግሞ የሚጠበቅ ነው። ከወላጅ ልጆች ከኛ ርቀው በቆዩ ቁጥር ከነሱ ጋር ጊዜ ለማሳለፍ እንፈልጋለን። አብርሽም ልጁን ተቀብሏታል። የሚፈልገውን ያክል ጊዜ አቆይቶ ሁለቱም በሚስማሙበት ሰዓት ያክል ጊዜ ልጁ ጋር አቆይቶ እሱም ያው ለሷ የሚመልስላት ይሆናል። ምክንያቱም በፍርድ ቤትም ብዙ ኃላፊነት እንድትወስድና ልጁ ከሷ ጋር እንዲቆይ እስከተወሰነ ድረስ የሆነ ያክል ጊዜ ነው ሊያቆይ የሚችለው። በሰላም ይመልሰዋል ብዬ አስባለሁ። ይሄ ተመልሶ ግጭት ሊኖር ይችላል እንግዲህ አናቅም። ምክንያቱም የእነዚህ ሰዎች ነገር መቼም የሚጠበቅ ነገር አይደለም። ሁሌም አዲስ ነገሮችን እናያለን፣ እንሰማለን። አሁን ደግሞ በልዑሌ ምክንያት የሚፈጠር ነገር ሊኖር ይችላል። መጠርጠር ጥሩ ነው ይባላል። ብዙ ጊዜ መጠርጠርን የሚመስል ነገር የለም። እምነት እስካልሆነን ድረስ ከኛ ጋር የማይቆይ ነገር ቢሆንም መጠርጠር ግን ነገሮችን መጠበቅ ግን ሁሌም ቢሆን በህይወታችን መለማመድ ያለብን ነገር ነው። እኛም የምንጠብቀው ይሄን ነው። ምናልባት ልዑሌ አሁንም ድጋሚ የግጭታቸው መንስኤውን እሱን ወደፊት የምናየው ነገር ነው ምናምን ያለኝ ካያችሁ ካዳመጣችሁትና ለቤት መምጣቱ ምን አይነት ስሜት እንዲሰማው አድርጌ እኔ እንጃ ምንም አላረኩም። እውነት በጣም እርግጠኛ ነኝ 100% እንደማታደርጊ እሱን አንቺ ነሽ የምታውቂው። አብርሃም ምን እንደሚያስብ ራሱ ነው የሚያውቀው። ቤት ሲገናኙ አንደኛው ለዛኛው ያለው ስሜት ምን እንደሚሆን በቦታውና በጊዜው ያለ ሰው ብቻ ነው የሚያውቀው። ስለዚህ ይሄ ነገር ለአብርሃም ምቾት አልሰጠውም። ይሄ ነገር ግን ሩታ ፊት ሰጠዋለች ወይም ደግሞ ሌላ ነገር እንዲያስብ እየገፋፋቸው ነው ማለት አንችልም። ምክንያቱም እኛ በቦታው የነበርን ሰዎች አይደሉ። ያደርጋሉ፣ ይሄ ነገር ይፈጠራል አይፈጠርም የሚለው ነገር የሚታወቅ ነገር አይደለም። ምክንያቱም ሰዎች ራቁቱን የሚተዋወቅ ሰው ይሄ ብዙ ጊዜ የምናየው ነገር ስለሆነ ብዙ ነገራቸው ስለሚተዋወቁ እዛ ቦታ መገኘቱ ለሱም ሰላም ላልሰጠውም ሊሆን ይችላል፣ ለሄርሜላም ሰላም አልሰጣት። ስለዚህ ይሄን ያክል
ሩታም የሚያሳስባት ነገር አይደለም። ማወቅ የምችለውን ለማወቅ ሞከርኩ። ከዛ ውጪ ግን በቃ መናገር የለብኝም ካለኝ ኢትስ ኦኬ የሱ ጉዳይ እስከሆነ ድረስ ያ ልክ ነሽ። በቃ እሱ የግድ ነገሮችን መናገር ካልፈለገ አልፈለገም ነው። አንቺም የሚያስጨንቅሽ ነገር አይደለም። በቃ አልፈልግም ብሏል። ማወቅ እስካለብሽ ነገር ልታቂው እስከምትችበት ድረስ እንድታቂው ሊፈቅድልሽ ይችላል። እሱ ነገር በቂ ነው። ስለዚህ አብርሽም ከዚህ በኋላ እንደፈለገ ልጁን በሚያገኝበት ሰዓት ያገኛል። ሩታም ልጁን እንዲያገኝ መፍቀድ ይኖርባታል። እሷም ይሄን ነው በተደጋጋሚ እየተናገረች ያለችው። ይሄ ነገር በሁለቱ መካከል ሰላም ይሆናል ብለን እናስባለን። እስከ መቼ አናቅም። ቤተሰብ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እንደገና እንገናኛለን። አካውንቱን ሰብስክራይብ አድርጉ። ቤተሰብ ሁላችሁም ቪዲዮን ስታዩ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።